ነው እንጂ ወጥ የሆነ አስተምሮ። እሺ ስላሴ ላይ ያላችሁ ትምህርት ወጥ ነው? ኦኬ እስኪ እንየዋ እንፈትሸው። እሺ ስላሴ አካል አለው ብለህ ታምናለህ አንተ? በአካል ማለት ያው ፐርሰን የምንለው ስለሆነ እኔ ነኝ የሚል ወልድ መንፈስ ቅዱስ ሶስት አካል። አይ ኩላሊት አለው? እግዚአብሔር ሊገለጽ ይችላል። እሱም መጽሐፍ ቅዱስ ላይ አለ። የምን ምሳሌ አነጋገር ምሳሌ ነው እንደምትለው ቤተክርስቲያን? ለምሳሌ እግዚአብሔር ጆሮ ስትል እንደኛ ፊዚካሊ የሆነ የጆሮ ቅርጽ ያለው ምናምን ብለህ ማሰብ ከጀመርክ ያንተ ስህተት ነው። የእግዚአብሔር ልብ ሲባል ደግሞ ስለ ቤተክርስቲያን የጠየቁህ አሁን ስለኔ አይደለም የምታወራው። ያ ስለአንተ እኔም እኮ የማወራው ቤተክርስቲያን። አሁን አንዳንዴ ዳኒ ትገርመኛለህ። ቁጭ ብለህ እንደዚህ ስታወራ ማለት ነው ፎከስ አድርገህ እዛው ቤተክርስቲያን ፎከስ አድርገው ቤተክርስቲያን ላይ ነው፣ መጽሐፍ ቅዱስ ላይ ነው። ከፈለክ የመጽሐፍ ቅዱስ ማስረጃ ሁሉ እነግርሃለሁ። ስለ ቤተክርስቲያን አሁን ርዕስ አትቀይር። ቀይርም ዳንዬ አልቀይርም። ለምሳሌ አንተ አሁን እግዚአብሔር ጆሮ አለው ብለህ ታምናለህ? ስለኔ አይደለም ብራዘር፣ አይ ትቀይር ያልኩህ ለዛ ነው። ልክ እንደ አዳምጥ ዳኒ፣ ዛሬ ተገናኝተናል፣ በቀላሉ አንላቀቅም። ባይዘው በስንት ጊዜ በብዕር ስም ነው ሁሉ የገባሁት። ኤኒዌይስ አሁን አንተ እግዚአብሔር ጆሮ አለው ሲባል እንደ ሰው ልክ ጆሮ ማሰብ ከጀመርክ የአንተ አስተሳሰብ ችግር ነው። እግዚአብሔር ልብ፣ እግዚአብሔር ኩላሊት ሲባል አንተ እንደ የሰው ልጅ እንደ ኦርጋን አድርገህ እግዚአብሔር ኦርጋን አለው ብለህ ማሰብ ከጀመርክ የአንተ የአስተሳሰብ መቀንጨር ነው። ነገር ግን በመጽሐፍ ቅዱሳችን ላይ ራሱ ሀሳቡን ሰጠኝ እኔ ላውራ። ቀንጭራለች እያልክ ነው ወይ? ቤተክርስቲያን አይባልማ። ቤተክርስቲያን እኮ በጣም ቀንጭራለች አትበል፣ ጥሩ አይደል? ያስተማረች ናትና ዳምጥ መጀመሪያ ከመጽሐፍ ቅዱስ ነው ባይዘው ወይ ማስረጃ የምሰጥህ እንጂ ከሌላ ቦታም አይደለም። ስለ እግዚአብሔር ጆሮ፣ ስለ እግዚአብሔር ልብ መጽሐፍ ቅዱስ አልጠየቅኩም። አዳምጥ። ስለ እግዚአብሔር ጆሮ፣ ስለ እግዚአብሔር ልብ፣ ስለ እግዚአብሔር አፍ አንተ ራሱ ማብራራት ትጀምራለህ። መጽሐፍ ቅዱስ ምሳሌያዊ ነው ያለችበት ማስረጃ አስተኝ። ችግር የለም፣ እኔ ይመቸኛል። ቤተክርስቲያን ምሳሌያዊ ነው ያለችበት ቦታ ማስረጃ አስተኝ። አንዳንድ ደግሞ አለ በጣም በቃ ካልዋሸው ብሎ የሚናገር ሰው ልክ እንደዛ ነው ወዳጃችን። አሁን ተወልና ያኛል ቤተክርስቲያን ምሳሌ ትንቢተ ኤርምያስ 19:5 አውጣ እና አትደበቅ። ቤተክርስቲያን ምሳሌ ያለችበት ቦታ ቤተክርስቲያን ዋና መረጃዋ መጽሐፍ ቅዱስ ነው። ከገድል ብሰጥ መጽሐፍ ቅዱስን ጠቅሳ ለኔ ለምሳሌ ማለት ነው ቅዱስን ጠቅሼ ነው የምነግርህ። መጽሐፍ ቅዱስን ትቀበላለህ አትቀበልም? ተደማመጥ ብራታ። እሺ እኔ መጽሐፍ ቅዱስ ማስረጃ አስተያየለም ያልኩ ቤተክርስቲያን ቤተክርስቲያን ማለት መጽሐፍ ቅዱስ የሰጠችን እኮ ቤተክርስቲያን ናት። አትደረብ፣ ተደማመጥ። አንተም ለመስማት አዳምጥ። ባይዘው እኔም አዳምጣለሁ፣ ግን አንተም ለመስማት ወዳጅ አድምጥ። አሁንም እያወራ ነው ያለው። ምን ሆነ? እሺ ሚውት አድርገው፣ አይ ብላ አፈን ሚውት አድርገውና ከዛ በኋላ ተቀጥለህ ታወራለህ። ስርዓት ይዘን እናወራ። ባይዘው ቅዱስ ቃሉን ነው የምናወራው። እኔ አንተን መብት አልገፋም። አንተ አይ ነው እያወራው ነው ደንበር ስለጣስክ ነው። እና ከዛ ስጨርስ ታወራለህ ሀሳብ ካለ። ምን ሆነሃል ብራዘር? ታዲያ እኔ ላዳምጥህ ሚውት አድርጌ አንተ ደግሞ ሚውት አድርገህ ወዳጄ ሚውት አድርገህ። አሁንም እያወራ ነው ያለው። አልታወቀም? አይ ነው እንዴ ካላወራ እንዴት ነው ኮሚኒኬት የምናደርገው? እኔ ሚውት አድርጌ ላዳምጥህና አንተ ሚውት አድርገህ ትሰማኛለህ ነው እኮ እያልኩ ያለ። የስ ስትለኝ ሚውት አድርገው። በቃ እንደዚህ ከምትቸገር ከሆነ እኔ ላድርግልህ፣ ችግር የለም። ያው አደረኩልህ። ቀላል ኦኬ። ቤተክርስቲያንን መጽሐፍ ግለጥና ቤተክርስቲያኔ ለምሳሌ ኩላሊት ስትል ምሳሌ ነው እንጂ ኩላሊት የሚባል የለውም ብላ የተናገረችበት ጥቅስ ጠቅሳ የተናገረችበት መጽሐፍ ካለ ማስረጃ ስጠኝ። በጣም ቀላል ነው።
ይሄንን የጠየቅኩ ይሄን ጥያቄ በጣም ጥሩ። አሁን ደግሞ አንተ ሚውት ታደርጋለህ ማለት ነው። ከአንተ ጥያቄ አልወጣም፣ ግን ሚውት ታደርጋለህ። እሺ፣ በቤተ ክርስቲያናችን ጆሮ፣ ልብ፣ ኩላሊት እየተባለ ምሳሌ ይሰጣል። ለምሳሌ ማስረጃ ምሳሌ እንደሚሰጥ ማስረጃ የተጠየቀው ቤተክርስቲያን እንደሱ ምሳሌ ነው እንዳለች። እሺ፣ ትንቢተ ኤርምያስ 19:5 አውጣ አውጣ። ማስረጃ ነው የምትፈልገው ከመጽሐፍ ቅዱስ? ለመጽሐፉን ትፈራዋለህ? ባይዘው እንዴ የቤተ ክርስቲያን ትልቁ ማስረጃ የለኝም። የኔን ግምት ግን እንዲህ ይመስለኛል ካልክ ልስማ። ምንም ግምት የመጽሐፍ ቅዱስ ጥቅስ የነገርኩህ ለማውጣት ትፈራለህ። አንተ ግምት ነው የምታወራው። እንዲህ ትላለች እያልክ እየገመትክ ነው የምታወራው። ለቤተ ክርስቲያን ከመጽሐፍ ቅዱስ ውጭ ማስረጃ የላትም እኮ። ጥሩ፣ ይሄንን ጥቅስ አንተ የምጠቅሰውን ጥቅስ ጠቅሳ ቤተ ክርስቲያን ያወራችበት ሀሳብ ስጠን። የጠበቅኩ ነው ያለው እንዴ። መጽሐፍ ቅዱስን የሰጠችን ልክ እንደ ገድላት እኮ መጽሐፍ ቅዱስን የሰጠችን ቤተ ክርስቲያን ናት። ጥሩ፣ እሱ አይደለም አሁን ጥያቄው፣ እሱ አይደለም አሁን የምጠቅሰው ጥቅስ ቤተክርስቲያን ትጥቀሰውና በዚህ አንተ የምትፈልገው በዚህ መጽሐፍ የሚባል ከመጽሐፍ ቅዱስ ውጭ ነው የፈለግከው ወይስ ምንድን ነው? የቤተክርስቲያኒቷን ሀሳብ ነው አሁን እየሰማን ያለ ነው። የመጽሐፍ እና ታዲያ መጽሐፍ ቅዱስ እኮ የቤተክርስቲያናችን ሀሳብ ነው። ምን ነክቶ ነው? መጽሐፍ ቅዱስን ሲጀመር የሰጠችን እኮ ቤተክርስቲያን ናት። አንተ ነው አሁንም ርዕስ አንቀየርም። ኦርቶዶክስ መጽሐፍ ቅዱስ ሰጥታታቅ ተቀባይ ናት ኦርቶዶክስ። አሁን ጉዳዩ እስኪ ማን ያቀበላት? እስኪ አትደረብ። አሁን ሀሳቡ እኔ ሳወራ ደረባለሁ፣ አንተ ስታወራ ግን እየተደረብክ አይደለም ወዳጄ። that's double standard by the way። ልረዳ አልችልም። ቤተክርስቲያንን ይሄን ጥቅስ ጠቅሳ እምነቴ ይሄ ነው ያለችበት ሥላሴ አካል አለው ስል አካል አለው የምለው ምሳሌያዊ ንግግር ነው ያለችበት ማስረጃ አለ ወይ? አንተ ቆይ ከመጽሐፍ ቅዱስ ውጪ ማስረጃ ነው የምትፈልገው ወይስ መጽሐፍ ቅዱስን እንድጠቅስ አልፈለክም? መጽሐፍ ቅዱስን ቤተክርስቲያን ስላልጻፈች እንዴ? ስላልጻፈችው ቤተክርስቲያን እኮ ነው መጽሐፍ ቅዱስን የሰጠችን አይደለም። ማን የሰጠንሽ መጽሐፍ ቅዱስ? ሌላ ርዕስ ነው ሌላ ርዕስ ነው አትበላ እንዴ። እኔ እኮ አሴ ሶርስ ኦፍ ዶክመንት እንዲያውም አንተ ማለት ነው ሶላ ስክሪፕቸራ ስለምታስብ ከመጽሐፍ ቅዱስ ማስረጃ ስጠኝ ነው ማለት ያለብህ። ከአዋልድ መጽሐፍትማ ልሰጥህ እችላለሁ፣ ግን አንተ አስተሳሰብህ መጽሐፍ ቅዱሳዊ ከሆነ ከመጽሐፍ ቅዱስ ማስረጃ ስጠኝ እኮ ነበር ማለት የነበረብህ። ፈራው መጽሐፉን ምን ነው መጽሐፍ ቅዱስ ለአንተ ሀሳብ እያጣመምኮ መጠቀም ስለምትፈልግ ነው። መጽሐፍ ቅዱስ ብቻ ብሎ ማመን ምን ማለት እንደሆነ እንኳን አታውቅም። በጣም መስኪን ሶላ ስክሪፕቸሯ በቃ እንዴ ምን የምናውቀው ነው ዳኒ። አሁን እኔ ካንተ ያነሰ እውቀት አንድ የሰንበት ተማሪ ይኖረዋል፣ የኦርቶዶክስ ሰንበት ተማሪ። አትደረብ ካለህ እኮ ይኸው አለኝ የምትል ከሆነ አንተ እኮ የመጽሐፍ ቅዱስ ማስረጃ ማትቀበል ከሆነ you are not a Christian ማለት ነው። እኔ አሁን ስለ ኦርቶዶክስ አወራ መጽሐፍቶቿን ይዤ ነው የማወራው። አየህ እማትለውን ነገር ላለ ማለት የምትለውን ነገር ለማሳየት ይኸውልህ ድንጋይ ውሃ ውስጥ ቢዘፈዘፍ ዋና አይችልም እንደሚባለው መጽሐፉን ብሰበስብ እውቀት አይኖርህም እኮ ገባህ? ጥሩ እሱ ጥሩ እውቀት እንደሌለኝ አሳየኛ። መጽሐፍ ግለጥና አንተ አሴ ፕራይመሪ ሶርስ ማለት ነው መጽሐፍ ቅዱስ ሲሰጥ እንዴት መጽሐፍ ቅዱስን አልቀበልም ትላለህ? እንዴት ነው የምንደማመጥ? ብራዘር ማዳመጥ ስለማትፈልግ ነው፣ ማስረጃ ስለማትፈልግ ነው፣ የምታወራው ውሸት እንዳይጋለጥ ስለምትፈልግ ነው። አንተ እንደ አንድ ክርስቲያን እንዲሆን ማለት ነው የምታወራው ነገር መጽሐፍ ቅዱሳዊ ነው አለኝ እየነገርኩህ ጥቅስ አውጣ ስልህ ትፈራዋለህ ጥቅሱ እንደ ጦር። እሺ ጥያቄው ምን ነበር? እስቲ አንዴ ለሰው አስታውሳቸው። ምን ነበር? ለህዝቡ እስቲ አስታውሳቸው። ቤተ ክርስቲያናችሁ ኩላሊት፣ ልብ፣ በተለያየ ኦርጋን እንደ ምሳሌያዊ አነጋገር የተናገረችበትን መጽሐፍ አምጣ አልከኝ። እኔ ደግሞ የቤተ ክርስቲያን አላልኩም። ምንድን ነው ያልከኝ ታዲያ? ጥያቄ ራሱ ትረሳለህ። ጥያቄ ራሱ ይረሳል። አዎ ከዚህ ውጭ እሺ፣ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አምጣ እንዴ ያልከኝ? አትደረብ። ጥያቄ አውቆ ይረሳል። አውቆ ነው ጥያቄ የሚረሳው። ጥያቄ በጣም ሲምፕል ነው። ጥያቄ ምንድን ነው እሱ?
ኦርቶዶክስ ቤተክርስቲያን ምሳሌያዊ ነው ያለችበትን ማስረጃ አንጣ ነው የተባለው። እሺ ገብቶኛል። በቃ አይ ምሳሌያዊ ነው ያለችበትን አምጣ ነው እንጂ ስትፈልግ ከመጽሐፍ ቅዱስም ስትፈልግ ከዋልድም እችላለሁ ማለት ነው አይደለ? ባንተ ጥያቄ እችላለሁ። በቃ ያለችበት አለኝ የምትለውን ማስረጃ እየጠበቀ በቃ አለኝ። ኤርሚያስ 19:5 ላይ አውጣ። በቃ አይዞ ብራዘር እንዴ አይዞ ብራዘር አይዞ ብራዘር አይዞ ወዳጄ። ለዚሁ ነው ብራዘር እንደሌላችሁ እንደዚህ ትውልዱን ማሳየት እኛ ስራችን ነው። እሺ ሌላ ሰው እንቀበል። እሺ አስፋው ሰላም ዳኒ፣ እንዴት ነህ? ቅድም ስለገባው ሰላም። እሺ ሰላም እንደምን አላችሁ? አይ እኔ ትንሽ ቅድም ወንድሜ ባነሳው ሀሳብ ላይ ለመጨመር ፈልጌ ነበረ። ማለት ጥያቄ ስለፈጠረብኝ ነው። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ምናኬ ፕሮቴስታንት። እሺ አማን ነው እያወራ ያለው? እሺ አዎ እኔ ነኝ አማኑ። እሺ አማን ምን ነበር ጥያቄ? አዎ ጥያቄ ማለትም ቅድም ስላሴ ኮላሊት አለው ወይ ስትል ነበርክና አይደለ? ያ ስላሴ አንደኛ ስላሴ ቅድም እሱ እንደመለሰው እንግዲህ መጽሐፍ እንግዲህ በግልጽ ይናገራል። ስላሴ እንግዲህ አይ ቲንክ እኛ ፕሮቴስታንት የምናምነው ስላሴ አካል አለው ብለን እናምናለን። አካል ብቻ ደግሞ ሳይሆን እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ ወልድ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም ብለን እናምናለን። ስቀጥል ቅድም የወንድማችን ጥያቄ ኮላሊት እንዴት ይኖራል? መንፈስ ነው። አምላክ ራሱ መንፈስ ነው። ስላሴ አብ መንፈስ ነው፣ ወልድ መንፈስ ነው፣ መንፈስ ቅዱስ ራሱ መንፈስ ነው። ኢዮብ መጽሐፍ ምዕራፍ 11 ቁጥር 7 ላይ ስንመለከት እንዲህ የሚል ቃል እንመለከታለን። እግዚአብሔር ጥልቅ ነገር ልትመረምር ትችላለን ወይስ ሁሉም የሚችል አምላክ ፈጽመ ልትመረምር ትችላለን ይለዋል። እግዚአብሔርን ጥልቁን እንደዚህ ነው ብለን ስላሴ ኩላሊት፣ እጅ፣ እግር አለው። ይሄ ኖርማል ፊዚካል እንደኛ ጆሮ እንደዚህ 2 ጆሮ ህዋሳት አይ ቲንክ እንደዚህ ያለው ብለን እኛ ማመን የማንችልበት መንገድ ኢዮብ ይናገራል። እግዚአብሔርን ጥልቅ ነገር ትመረምራለህ፣ ልትመረምር ትችላለህ ማለት አትችልም ማለት ነው። ከሰማይ ይልቅ ይጠልቃላል፣ ከፍ ይላል ይልና ደግሞ ምን ልታደርግ ትችላለህ? ኦኬ አንችልም፣ ሰውነን የተሰጠን ሜሞሪያችን ትንሽ ነው። ከሲኦልም ይልቅ ይልና ይጠልቃል፣ ምን ልታውቅ ትችላለህ? አታውቀው ማለት ነው። ግን ለእኛ ባይብል ደግሞ ጥያቄው ምንድን ነው? አማኒ ጥያቄው ምንድን ነው? አሁን ኤክስፕሌን እያረከን ያለውና ርዕስ እንዳይቀየር ምንድነው ጥያቄ? አልገባኝ። እሱ ነው አዎ ጥያቄ። ቅድም ወንድማችን የጠየቀው ጥያቄ ልክ ነው ወይ በሚል ነው ማለት አስተያየት ነው። እንዴት አምላክ ስፒሪት የሆነ አምላክን ኮላሊት ወይም ደግሞ አንድ አካል አለው ብለህ ጠየቀው የሚል ነበረ። ግን አይ ቲንክ ሊጠየቅ ይቻላል ወይ ነው እንደዛ አይነት ያስኬዳል በሚለው ሀሳብ ነው የጀመርኩት እኮ። ለማን ነው እሱ መጠየቅ የማይችለው እኮ? እንደዚህ እንዴት ይጠየቃል? የትኛው ቤተ እምነት ላይ እግዚአብሔር ባለፈው እፎይ ጋር የነበረው ውይይታቸው ላይ እግር አለው እጅ አለው አይ ቲንክ ሰው እንደዛ ብዙ እንትን ነበረው። ፎር ኤግዛምፕል አሁን እንደዚህ የምናመልከው አምላክ ስላሴ አካላት ማየትም አንችልም። የጠየቀውን ጥያቄ እሱ አይ ቲንክ መልሶልሃል ማለት እንዴት ፊዚካል አምላክን ትገልጸዋለህ? ኩላሊት እጅ እግር አለው ብለህ ኦርቶዶክስ እንደሱ ስለምታምን ነው። ኦኬ አንተ አሁን የምታወራው በወንጌላዊ መነጽር ነው። እኛ እግዚአብሔር መንፈስ ነው ብለን ነው የምናምን።
ያ መንፈሳዊ ቢንግ ግን አይን፣ ጆሮ፣ አፍንጫ፣ እግር አለው ብለን አናምንም። ኦኬ ኦኬ አዮ ዛትስ የኛ ቶት በእኛ ቶት የኦርቶዶክስን መነጽር ለምን ታወራለህ ነው ጥያቄ። ምክንያቱም ኦርቶዶክስ አካል ብላ የምታወራበት የአካል ዲፊኒሽን አንተ እንደምትለው አይደለም። ለምሳሌ የወንጌል አማኝ አካል ብሎ ሲያምን ምን ብሎ ነው የሚያምነው? የወንጌል አማኝ ኦኬ የወንጌል አማኝ ይሰማል ድምፄ ኮኔክሽን ኤረር እያለ ስለሆነ ነው። ወንጌል አማኝ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አብ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው ብሎ ያምናል። ጥያቄ እሱ አይደለም። አካል አለው ስንል ምንድን ነው ብለን የምናምነው ነው ጥያቄ። ኦኬ አካል አለው ስንል ምን ማለት ነው? ጥሩ ጥያቄ ነው። አካል አለው ስንል አንድ ነገር አካል ካለው ስሜት፣ እውቀትና ፍቃድ አለው። አካል አለው ማለት እውቀት፣ ስሜትና ፍቃድ ሲኖራቸው ብቻ ነው። እኔነት ያለበት እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት አለው ብለን የምናምነው ነው። የኛ የወንጌል ዲፊኒሽን እሱ ነው አይደል? ስለ አካል ስናወራ ይሄ ዲፊኒሽን ኦርቶዶክስ ጋር አለው ነው ጥያቄው። እሱ አሁን በምትለው ነው ወይ ካልን አካልን በሌላ መልኩ ዲፋይንድ ስለሚያደርጉት ነው። ኦኬ ለዛ ነው እየጠየቅን ያለ ነው። ስለዚህ መጥራት ያለባቸው ትምህርቶች ስላሉ እነኛን ትምህርቶች ነው እያጠራን ያለ ነው። አሁን ትልቁ ችግር ምንድን ነው? ኦርቶዶክስ ውስጥ ያለው የሥላሴ አስተምሮ እንከን የለውም የሚል የተዛባ የወንጌል አማኞች አስተሳሰብ አለ። እሱ ነው መጥራት ያለበት። ኦኬ አይደለም በቃ የተሳሳተ ትምህርት ያለበት ወይ ደግሞ እንደ እግዚአብሔር ቃል ያልሆኑ ሐሳቦች ያለበት ትምህርት አላት ቤተክርስቲያን በሥላሴ አስተምሮ ጭምር ማለት ነው። እዚህ እሱን ሐሳብ ነው እያጠራን ያለ ነው። ያልገባህን ነው ወንጌል አማኝ ልክ አይደለም ብለህ ታምናለህ? ይቅርታ በዚህ አጋጣሚ ወንጌል አማኝ ስለ ሥላሴ ትሪኒቲ አስተምሮ ላይ ልክ አይደለም ብለህ ታምናለህ? አላምንም። ልክ ነው። ልክ ስለሆንኩ ነው። ኦኬ የኦርቶዶክስ አስተምሮ ነው ያልኩ። አልሰማኝም ባባዬ። አይ ሰምቻለሁ። ስልክ ወንጌል አማኝ የኩነት አስተምሮ ልክ ነው ብዬ አላምንም እንደ ወንጌል አማኝ። ኦኬ ኩነት ለኦርቶዶክስ መሰረታዊ የሥላሴ ትምህርት ውስጥ ያለ ሐሳብ ጽንሰ ሐሳብ። ይሄ ጽንሰ ሐሳብ መጽሐፍ ቅዱስ ውስጥ ፈልገህ ልታገኘው አትችልም። ኤግዛክትሊ። ስለዚህ የሥላሴ ትምህርቷ ሁሉ ቤተክርስቲያኒቷ ውስጥ የሚሰጠው የሥላሴ ትምህርት ሁሉ ትክክል ነው ብሎ መቀበል ትክክል ነው ብዬ አላምንም እንደ ክርስቲያን። በነገራችን መመዘኛችን መጽሐፍ ነው። ልክ ነህ። ማንም ፕሮቴስታንት መጽሐፍ ቅዱስ የማይቀበለው ከሆነ እኔም አልቀበልም። ለምሳሌ ፕሮቴስታንት ሆኜ ባይብል ያይላለው ማንም የትኛው አይነት እንትን ያምጣ አልቀበልም። ቢኮዝ ዊዛውት ዳውት ኦፍ ዘ ወርድ ኦፍ ጋድ ማንም ውድቅ ነው። ማንም አሁን በዚህ አጋጣሚ ተንኪዩ ዳኒ፣ እውነት ነው። ለወንጌል መሞት አለብህ አይደለም ጥላቻ። እኔ ኦርቶዶክስን በነገራችን ጴንጤ ሆኜ እወዳለሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን እናታችን ናት። ኦኬ እዚህ አሁን የወንጌል አማኝ ሆኖ ከኦርቶዶክስ ጥላቻ የሚፈጥሩ ሰዎች አሉ። እናንተ ከወንጌል አማኝም አይደላችሁም፣ ከኦርቶዶክስ ተዋሕዶም አይደላችሁ። እውነቴ ነው። በጣም ተንኪዩ። መጽሐፍ ያላለው አላለም፣ መጽሐፍ የምለው ብሏል። የምለው ኮንቴክስትን ወድጃለሁ። ተንኪዩ። ትልቁ ምንድን ነው አማኒ፣ አሁን የተሳሳተ እሳቤ አለ። ኦርቶዶክስ ትክክል ባልሆነችበት ነገር ላይ ስትሞገት በአብዛኛው ኦርቶዶክስ መግቢያ ላይ ሳወራው ነበር። አንዳንድ የወንጌል አማኞች ጥላቻ ይመስላቸዋል። አይደለም፣ ጥላቻ ሊሆን አይችልም። የቤተ ክርስቲያኒቷ ሙሉ ትክክል ከሆነ ታዲያ እዚህ ምን ሰራ? ምንም እኮ አሰራ። ቤተ ክርስቲያኒቷ ትክክል ናት ብለህ የምታመን ከሆነ የወንጌል አማኝ ህብረት ውስጥ አንተ ምን ትሰራለህ? አረ መሄድ ነው ያለብን። ትክክል ስላልሆነች እኮ ነው የምንሞግተው። እንደ እግዚአብሔር ቃል ያልሆነችበትን እኮ ነው እያሳየን ያለ ነው። ይሄ ጥላቻ ነው ወይ? አይደለም። ጥላቻ ቢሆን ሰው እንዲጎዳ ስለምትፈልግ ዝም ነው የምትለው። ጥላቻ ስላልሆነ ነው እኮ ትውልዱ ቀን ከሌሊት ቁጭ ብሎ በወንጌል እውነት ለመድረስ ይህንን ቤተክርስቲያን ጥረት የሚያደርገው።
አለቀ። ከዛ ውጪ ምንም ነገር የለም። ለምን እጠላለሁ? አክስቴ እኮ አለች፣ አጎቴ አለ አይደል? ቤተሰቦቻችን አሉ፣ ጓደኛ አለ፣ ወዳጅ አለ። ልንጠላት አንችልም ይችን ቤተክርስቲያን በፍጹም። እና ግን አስተምሮቶቿ ከተነኩ እና ምኗን እንሞግት? አስተምሮ ካልሞገትን ምኗን እንሞግት? ቆይ ማለት የኛ እኮ ትግል በወንጌል እውነት ላይ ከፍ ያሉትን ሐሳቦችን ማፍረስ አይደለ? ታዲያ እነኝን ትምህርቶቿን ካልሞገትን ስተቷን ካላሳየን ታዲያ ምንድነው እሱ ታዲያ የምንሰራው? አየው ምንድነው ታዲያ? እንዴት ነው ታዲያ ልንሞግታት የምንችለው? ይችን ቤተክርስቲያን ልንሞግታት እኮ አንችልም። ማለት ለኦርቶዶክስ ጥሩ ስሜት አለው ገሌ የሚባለው እጣኑ አማረኝ፣ አይ ቅዳሴዋ ምናምን ስትል ይሄ ልጅ ለኦርቶዶክስ ጥሩ ፍቅር አለው ይባላል። ይሄ ፍቅር ማሳያ አይደለም ብራዘር፣ አይደለም። ትክክል የሆነችበት ትምህርት አለ፣ ምንም ጥያቄ የለውም። ሁሉ ትምህርቷ ግን ትክክል ነው ብሎ ማሰብ ሮንግ ነው። ትክክል ትምህርት ከሆነ የያዘችው እዚህ ምንም አትሰራም፣ መሄድ ነው ያለብን። ትክክል ስላልሆነ እኮ ነው የወንጌል አማኞች የሆነው። ለዛ እኮ ነው ህብረት የምናደርገው። ትክክል ባልሆነችበት ነገር ላይ ደግሞ መሞገት ፍቅር ነው እንጂ ጥላቻ አይደለም። ይቺ ቤተክርስቲያን ብዙ ነገር እኮ እያስተካከለች ነው። እሺ ያው ማለትም ከወንጌል አማኝ ጋር ማለት መሟገት ስለ ከስላሴ አስተምሮ አሁን ብዙ እኔ ያልገባኝ ከኦርቶዶክስ ተዋሕዶ ቤተክርስቲያንና ከወንጌል አማኝ ብዙ ስላሴ ትምህርት ልዩነት አለ ብለህ ታምናለህ? አዎ እኮ አሁን ኩነት እያልኩ እኮ ነው። ያ ኩነት ላይ ኩነት እኮ ትልቅ ነገር ነው በቤተክርስቲያኒቱ፣ በጣም ትልቅ አጀንዳ እኮ ነው። ስላሴን ሲያብራሩ ኩነትን በደንብ ነው መሰረት የሚጥሉበት ማለት የኩነት ትምህርት ፈረሰ ማለት በስላሴ አስተምሮ ላይ ትክክል ያልሆነው ጤነኛ ያልሆነው ትምህርት ተስተካከለ እንደማለት ነው። አዮ ኦኬ ማለት በቃ መጽሐፍ ቅዱሳዊ ያልሆነው የትኛው ማለት ነው። ፓስተር አንዳርጌ ተመስገን ባለፈው ሲያስተምር አይ ቲንክ እሱ በስናፕቻት ፓርት ላይ ይቻሉና ፕሮቴስታንትና የኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምረው ስላሴ ትምህርት ተመሳሳይ ነው ብሎ መጽሐፍ አለ። በነገራችን ሁንኝ የሚል መጽሐፍ ጽፎታል። አሁን በዩቲዩብ ላይ ያለ ሼር አደርግላለሁ በዛኛው። አሁን ስለ ስላሴ ትምህርት ፕሮቴስታንት አስተምሮና ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውስጥ ያለው ይቅርታ ከሀሳቤ ዋናው እንዳልወጣና ተመሳሳይ ነው ብሎ ነው የሚሰጡት። አይ ቲንክ ከአንድ መለስ ወጉ መጽሐፍ አይተው ከሆነ ባለ የዛሬ 5 ዓመት ነው አሜሪካ ተመርቆ ነው ወደ ኢትዮጵያም የተላከው መጽሐፉ። አሁን መለስ ወጉ በጣም ጥሩ አድርጎ ነው የጻፈው። ልዩነቱም ካለ በዚህኛው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ትሪኒቲ የፕሮቴስታንት በልዩነታቸው አስቀምጦታል። ግን አሁን አንዳንዶች ተመሳሳይ ነው ብሎ ነው የሚያስተምሩት እና ለሚሰሙ ሰውንም ያው አንተ እስካወቀው ድረስ አይ ቲንክ ከኔ በላይ ታውቃለህ ብዬ አስባለሁ። ብዙ ጊዜ በማስተማር እዚህ ስላለኝ ተመሳሳይ አይደለም የአስተምሮ ዘይቤያችን ፕሮቴስታንትና ኦርቶዶክስ ተዋሕዶ ቤተክርስቲያን። አዎ እሱ እኮ ሰው እሱ እንዲነቃ እኮ ነው። አዎ አስተምሮ ማለት ቤዚክ በሚባሉ ለምሳሌ የስላሴ አስተምሮ ስናምን 6 ፒለሮች አሉ አይደል? ቤዚክ የምንለው ማለት ነው። አብ ወልድ መንፈስ ቅዱስ። አብ ወልድ አይደለም። 4 መንፈስ ቅዱስ አብ አይደለም። ወልድ መንፈስ ቅዱስ አይደለም አይደል? ይሄ ስላሴ በጣም ወሳኝ ሐሳብ አይደል? አንድ አምላክ ብለን ስናምን የምንከተለው ይሄንን እውነት ነው በውስጡ ያለ። በዚህ አስተምሮት ውስጥ ኦርቶዶክስ አዎ ምንም ጥያቄ የለውም ተመሳሳይ ሐሳብ አለ። ግን እዚህ ውስጥ ደግሞ የምትጨምረውና እንደ እግዚአብሔር ቃል ያልሆኑ ሐሳቦችን የምታስተምርበት ኮንሰፕት አለ። ለምሳሌ አካል ብላ ስታወራ አካልን ዲፋይን እንደምታረግበት ዲፊኒሽን በተወሰነ ደረጃ የተንሸዋረረ ነው። ለምሳሌ አካል ብላ ስታወራ ገጽ፣ መልክ ብላ ስታወራ ቤተክርስቲያኒቷ ዲፋይን እንደምታረገው አሁን ባልኩ መሰረት ነው። ኦኬ የሆነ ጥፍር፣ ጸጉር፣ ጺም ምናምን እንዳለው አይነት ነገር የሰውነት እኛ ያለን የሰውነት አካልን
በሚገልጽ አይነት መልኩ እንደዛ አይነት ሐሳብ ያለው ትምህርቶች አሏት። እሱ ብቻ አይደለም ደግሞ ለዚህ ለሰውነት ክፍሉ ደግሞ ምስጋናም ይቀርባል። ለምሳሌ ለኩላሊቱ፣ ለውስጥ እግሩ ምናምን ምስጋና ይቀርባል። ይሄ ትምህርት ትክክል አይደለም ነው እያልን ያለ ነው። አየህ የተንሸዋረሩ የትኞቹም ትምህርቶች መቅናት አለባቸው፣ መስተካከል አለባቸው፣ ወደ እውነት መምጣት አለባቸው። ካለዛ ብዙ ሰዎች ያስባሉ ትክክል እንደሆኑ ማለት ነው። መስተካከል መቅናት አለባቸው ማለት ነው። ለዚህ ኦኬ እና እንቅፋት ቢሆንክ ነው እያሉኝ ነው እንግዲህ እንቅፋት አላማችን እንዳንተ አይነት ያሉ ሰዎችንም ማቅናት ስለሆነ ባይዘው እንዳንተ አይነት ያሉት ሰዎችንም ማቅናት ነው አላማችን። ምክንያቱም ብዙ ሰው በስላሴ ምንም መንከር የሌለው ትምህርት ያለ ነው የሚመስላቸው። ኦኬ ሮንግ ነው እሱ ያለ ነው ሮንግ ነው። ዳኒ አንድ ጥያቄ አለኛ። ኦሪት ዘፍጥረት መጽሐፍ ምዕራፍ 18 ላይ ያለውን አንድ ዲያቆን ግርማ የተናገረውን ሰምተህ ከሆነ ስላሴን ይመለከታል እንደ የዛሬ በሴኒዶስ እንትን ላይ ሳልት መምረት ላይ ኮንፈረንስ ማግስት ነበር ሲያስተምሩ እንደው ሪካርድ አድርገያሉና ኦሪት ዘፍጥረት መጽሐፍ 18 ላይ ያለው ስላሴ ጋር ኤግዛክትሊ ስላሴን ይናገራል እንደ እንጃ ምን ብለህ ነው ምንድነው እሱ ሐሳቡን አልነገርከኝም። ምንድነው ኮንሰፕቱ? ኦኬ ሐሳቡ ማለት ላንብብልህ እሺ አንብበው። በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመንበር አድባዛር ተገለጠለት። ዓይኑን አነሳና 3 ሰዎችም በፊቱ ይቆሙ ያለ ቢቀጥልበት ሙሉ ላንብብልህ ወይስ እኮ ምንድነው የአንተ ኮንሰፕቱ ምንድነው ነው ማለት የሰማሁት ዲያቆን ግርማ ማሞ ነው ይሄን ያስተማረው ስላሴን ይመለከታል ብሎ ነው እኮ ከምን አንፃር ሶስቱ ሽማግሌዎች ስላሴ ናቸው ነው የኦርቶዶክስ የተለመደ አርጉመንት ነው አይደል? እንደዛ ብሎ ነውና እንዴት አየዋለህ አንተ ይሄንን ባጭሩ አይደለም እንደዛ ከሆነ አንተ ልክ ነህ ማለት ነው። የዛሬ ያንተ ሐሳብና ውይይቱ በጣም ፋክተሩ ማለት ነው። በጣም ትልቅ አባት ናቸው ይሄን ያስተማሩ ሲሪየስ እኔ ይዣለሁ ራሱ ቪዲዮም ከፍቼ ላሳ ይችላሉ እና ይሄን ስላሴ ይመለከታል ብሎ ነው ይጠራ ብዙ ጊዜ ጥቅስ ያነሳሉ ግን አይደለም። ኦኬ ያ ታንክ ዩ እሺ አስፋው ሰላም። እሺ ሰላም አጋልጥ። ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ደህና ነህ? ሁሉ ሰላም ነው? ጌታ ይባረክ። ሁሉ ሰላም አሜን አሜን። ፈቃደኛ ከሆንክ ጥያቄ ልጠይቅህ ለአንድ ደቂቃ። ርዕስ ጥያቄ ይዤ ወጥቻለሁ። የርዕስ ጥያቄ እያየሁ ጥያቄ ልጠይቅ ነብተኛል። አይ በእርግጥ ርዕስ አለ፣ ግን ያው ሁሌ ጠይቀኝ ስለምታስወርደኝ ነው። ለዛ ነው ርዕስ ዛሬም እንደዛ ነው የምቀጥለው። የተለየ ነገር የለኝም። አይ በቃ እሺ፣ ትጠይቀኛለህ ወይ እጠይቅሃለሁ ተባብለን ትጠይቀኝና መጨረሻ ላይ ታስወርደኛለህ። ብዙ ጊዜ ርዕስ ይዤ ነው የምወጣው እና በቃ ርዕሴ ላይ ነው የምናወራው። ብላ ርዕስ አልቀበልም። ይመቻል ወይስ ትወርዳለህ? እሺ ቀጥል፣ ችግር የለውም። አይ እኔ እሺ ጥያቄ በኋላ ትቀበላለህ? ርዕሴ ላይ ነኝ ያለሁት ብራዘር። የጥያቄ ቀን ሌላ ቀን ትገባለህ። እንቀጥል። ማንም ያስገደደ የለም ማለት። አይ አስገድደኝ አይደለም፣ ቀጥል፣ ችግር የለውም። ያው ምን እንደተገደደ ሰው አክት ነው የምታደርገው ብዙ ጊዜ እና ምንም ራስህ እንደዛ አይደለም ያላኩም
ርዕስ አይተን ኢየሱስ የገባው ከማርያም ስጋ አልነሳም ብለህ ስታስተምር ስለሰማሁ ሪከርድ ስላለ እሱን ለመጠየቅ ነበር። ጠይቀኝ፣ በቃ ችግር የለውም። ለሌላ ጊዜ ጠይቃለሁ። አይዞህ ብራ። እሺ የኦርቶዶክስ ትምህርቷ ወጥ ነው ብለህ ታምናለህ? አዎ አምናለሁ። ወጥ አይደለም ካልክ ማስረጃ ሳይና እኔ ዲፌንድ አደርጋለሁ። እሺ ወጥ ነው ብሎ ያምናል ወዳጃችን። እሺ በድነት ላይ ነው አይደል? አይ በሁሉ ነገር ላይ። በሁሉ ነገር ስትል በሁሉ ነገር ነው። የኦርቶዶክስ አስተምሮ ነው እያወራን ያለ ነው እኮ። በምኑ ላይ ነው? በአማደ ሚስጥራቷ ላይ ነው። ነገረ ድነት ላይ ወጥ የሆነ ትምህርት አላት በታምናል? አዎ ነገረ ድነት ላይ አዎ። ኦኬ እርግጠኛ ነህ? አዎ እሺ አዎ ብሏል። እሺ ጥሩ። ቤተክርስቲያን ውስጥ አንድ ሰው የመቃብር ስፍራ ላይ ሄዶ በመቀበር ይድናል አይደለም? ምን አልከኝ? ተቋርጠ ነበር። አንድ ሰው ቤተክርስቲያን ውስጥ ብለህ ቆምክ። አንድ ሰው የቅዱሳን መቃብር ያለበት ስፍራ ሄዶ በመቀበሩ ይድናል ወይስ አይድንም? እሱ ነገረ ድነት አይደለም ብራዘር። እሱ የቅዱሳን ታሪክ ነው፣ የቅዱሳን ገድል ነው። ነገረ ድነት ጠይቀኝ። ሚስጥረ ስላሴ ይድናል ወይስ አይድንም? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ጠይቀኝ። ወይም ደግሞ ሰባቱ አዕማደ ሚስጥራትን ጠይቀኝ። ወዳጄ ምን ሆነ ነው የጠየኩ እኮ ምን ብለህ መሰለ ላስታውስ። ነገረ ድነት ላይ ጠይቀኝ አልከኝ። ይሄው ስለ መዳን ነው እየጠየቅኩ ያለሁት። አንድ ሰው የመቃብር ስፍራ ላይ ሄዶ ስለተቀበረ ይድናል ወይስ አይድንም? እሱ ስለ ቅዱሳን እንትን ነው፣ ስለ ስጋዊ ፈውስ ነው እያወራ ያለው ወንድሜ። አይ እኔ ስለ መዳን ነው፣ ስለ ዘላለም ሕይወት ነው እየጠየቅኩ ያለሁት። ይድናል ወይስ አይድንም? አምስቱ አዕማደ ሚስጥራት ላይ ሰባቱ ሚስጥራት የቤተክርስቲያን ላይ ጥያቄ ካለ ጠይቀኝ። ነገረ ድነት ስለሆነ ማለት ነው። ከዚህ ውጭ ስለ ቅዱሳን ከሆነ እርሱን ቀይረውና ስለ ቅዱሳን እናወራ። የምን ስለ ቅዱሳን ስለ መዳን እኮ ነው እያወራን ያለ ነው። ማለት እንትን ይላል እንዴ? እንትን ይላል የሆነ ይዘላል። እዛ አካባቢ ጋር ሲደርስ አንተ ጋር ጠይቀኝ አልከኝ ስለ መዳን ነው ወይ? አንድ ወዳጄ ጠይቀኝ አልከኝ ስለ ነገረ ድነት ነው እየጠየቅኩ ያለው። ስለ ነገረ ድነት ነው፣ ስለ ሰው መዳን ነው እየጠየቅኩ ያለው። ምን ሆነ ነው? የለማ ቤተክርስቲያን የአምስቱ አዕማደ ሚስጥራት ውስጥ ስለ መቃብር ምናምን አያወራም። ስለ ክርስቶስ ነው የሚያወራው። ክርስቶስ እንዴት እንዳዳነን ነው የሚናገረው። እዛ ላይ ጥያቄ ካለ ጠይቀኝ አልሁ እኮ። ቤተክርስቲያን እንደማታውቁ ላሳይ። ቤተክርስቲያን ምንም እንደማታውቋት ማለት ምንም ነው የማታውቋት ሲጀመር ማለት ኧረ እኛ እናውቃታለን፣ እኛ እናውቃታለን። አንተንም አታውቃት። ምንድነው ተረጋጋ ምናምን አትበል። ተረጋግቼ ቁጭ ብዬ ነው ያለሁት ወንድሜ። መልስ መመለስ የለብህም ነው ዳኒ? ተው እንጂ ምን ሆነ ነው? እኔን ባህሪን ታውቃለህ። ሳወራ ምናምን ጮክ ብዬ ስለማወራ የተበሳጨው ምናምን ይመስላል። ሁሌ አዲስ አትሆን። እሺ አልሆንኩም አዲስ። እሺ በቅዱሳን አጽም ቤተክርስቲያን ታምናለች ወይስ አታምንም? ምንድን ነው ዳኒ የምታወራው? እሺ ቀጥል። ችግር የለውም ቀጥል። ጥያቄን በቀጥታ ጠይቅ። በቅዱሳን አጽም ቤተክርስቲያን ታምናለች ወይስ አታምንም? ማለት አልገባኝም ስትል በቅዱሳን አጽም ስትል የቅዱሳን አጽም እንደሚያድን እንደሚፈውስ ነው ወይስ ግልጽ አድርገህ ጠይቀኝ። በቅዱሳን አጽም ታምናለች ወይስ አታምንም ቤተክርስቲያን? እሺ የቅዱሳን አጽም እንደሚፈውስ ነው አባባልህ ምንድን ነው? አልገባኝም። ታምናለች ማለት የቅዱሳን አጽም ያረፈበት ቦታ ላይ ሄደህ ብትቀበር ሰው ይድናል ወይስ አይድንም? ይድናል። መጽሐፍ ቅዱሳዊ ነው። ይድናል። የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ከስጋ ፈውስ ይድናል። አይ እኔ ስለ ዘላለም ሕይወት ነው።
ስለ ዘላለም ህይወት ስለ ቅዱሳን አምስቱ አዕማደ ምስጢራት ላይ ጥያቄ ካለ ከሲኦል ይድናል ወይስ አይድንም? ይድናል እያልሁ ነው። አልሰማኝም እንዴ? ከሲኦል ይድናል አለን። እሺ ከሲኦል ይድናል አለን ወዳጃችን። እሺ እንዲህ ለምታምነው ነገር አይጭነቅ። ማስረጃ ጠይቀኝ። ጥሩ አሁን ረጋ በል። ስሜት ያጡ እሺ መጽሐፍ ቅዱስን ግለጥና ከእግዚአብሔር ቃል ሰዎች በአዲስ ኪዳን ላይ በሳምበዲ አጽም የዘላለም ህይወት እንደሚያገኙ ማስረጃ አስተ ምን ማለት ነው? አንተ ማስረጃውን ከዚህ ብለህ ልትመርጥልኝ ነው እንዴ? ወይስ አልገባኝም? ማስረጃ አስተኛው አዲስ ኪዳን የመዳን ትምህርት እየሆነ በአዲስ ኪዳን ሰዎች በመቃብር ስፍራ ላይ የዘላለም ህይወትን እንደሚያገኙ ማስረጃ አስተ ሁለተኛ ነገሥት 13 አውጣልኝ 13:20 አዲስ ኪዳን ላይ ጊዜ አታባክ። አዲስ ኪዳን ላይ ብሉይ ኪዳን አትቀበልም ብራዘር? እና ወደ አዲስ ኪዳን የመዳን ተስፋ ነው ግባ። ብሉይ ኪዳንን አትቀበልም ወይ መዝሙር 34:7 አውጣልኝ ወይ ከፈለክ ማለት ነው። ብሉይ ኪዳንን አትቀበልም? አልቀበልም በለኝና ከአዲስ ኪዳን ላውጣልኝ። ብሉይ ኪዳንን አትቀበልም ወይ? ጥያቄ አዲስ ኪዳን ነው። ከዛ ወደ ብሉይ ኪዳን ደግሞ እመጣለሁ። አሁን ወደ አዲስ ኪዳን ነው ጥያቄ። እኔ ደግሞ ብሉይ ኪዳንን የቤተ ክርስቲያን ልጅ ስለሆንኩ ብሉይ ኪዳንን አልጥለውም በለኛ። የለኝም በለኛ። ከአዲስ ኪዳን የለኝም። እሺ ከአዲስ ኪዳን ላሳይህ። ብሉይ ኪዳንን ትቀበላለህ አትቀበልም? አንተ ብሉይ ኪዳንን ትቀበላለህ አትቀበልም? የጥያቄ ቦታ ላይ አይደለም አሁንና እኮ ላሳይህ። አትቀበልም ወይ ነው? አትቀበልም? ከ66ቱ ላሳይህ። አሁን ጊዜ አታባክን ብራዘር። በቃ አለኝ ብለሃልና ወደዚህ ወደ አዲስ ረዳኒ በጌታ ሰብ ቀላል ጥያቄ እኮ ነው። አለኝ አሳይሃለሁ። ከአንድ ማራት አሳይሃለሁ። ጊዜ አታባክንና ብሉይ ኪዳንን ትቀበላለህ አትቀበልም? እንዴ አዲስ ኪዳንን ማስረጃ ብሰጥህ እንኳን አለኝ ብለሃል። ያለን ማስረጃ አዲስ ኪዳን ማስረጃ ብሰጥህ እንኳን ራሱ እንደማታምን በምን አረጋግጣለሁ? ንገረኝ። ብሉይ ኪዳንን ታምናለህ አታምንም? አለኝ አንተን የሌለ መጽሐፍ ቅዱስን እንደማትቀበል ያው እየነገርኩህ ነው። አትቀበልም። ለቅሶን ተውና ሌላውን ለቅሶ ተውና የተጠየቀው ጥያቄ ላይ ብቻ ፎከስ አድርግ። አለኝ መዝሙረ ዳዊት በአዲስ ኪዳን ላይ አትደረብራት። በአዲስ ኪዳን ላይ ሰዎች በሳምበዲ አጽም የዘላለም ህይወት እንደሚያገኙ አለኝ ብለህ ዋሽተሃል። ማስረጃ አለ? አለኝ ችግር የለውም። ዕብራውያን አንድ በቂ ነው። ግን ዕብራውያን አንድ በቂ ነው። ብሉይ ኪዳንን ትቀበላለህ ወይስ አትቀበልም? ዕብራውያን ምዕራፍ 1 ብሉይ ኪዳንን ትቀበላለህ ወይስ አትቀበልም ነው? ቁጥር ስንት? ብሉይ ኪዳንን ትቀበላለህ ወይስ አትቀበልም? ወዳጅና አሁን ለሌላ ጊዜ የለኝም። ጥያቄ እናነባለን። ይኸው ምዕራፍ 1 በቪዲዮ ልውጣ። አንተ መውጣት አይጠበቅብህም። ቃሉ ሐሳብ ላይ ነው። አሁን የአንተ ፊት ምንም አይሰራልንም ብራዘር። ፊትህ ምንም አይጠቅመንም። አሁን ማስረጃው ላይ አተኩር። በትልቁ አድርገኝ። እሺ ያ ዕብራውያን ምዕራፍ 1 ብሉይ ኪዳንን ትቀበላለህ? ዕብራውያን ምዕራፍ 1 አትልፋ ብራዘር። ርዕስ አልቀየርም። አሁን ጥያቄ ላይ ነኝ እኔ ያለሁት። ዕብራውያን ምዕራፍ 1 ቁጥር ስንት? እሺ ብሉይ ኪዳንን ትቀበላለህ ወይስ አትቀበልም? ዕብራውያን አሁን ጥያቄው እሱ አይደለም። ጥያቄው አለ ብለህ ዋሽተሃል። ዕብራውያን ምዕራፍ 1 ቁጥር ስንት? አለ ክርስቲያን አይዋሽም ወንድሜ አለ። ከአንድም አራት አሳያለሁ ብያለሁ። ዕብራውያን በቃ ካላሳየ ምንም ከአዲስ ኪዳን ያልከኝ ዕብራውያን ምዕራፍ 1 ብለህ ዋሽተሃል። አዲስ ኪዳን ላይ ዕብራውያን ምዕራፍ 1 ቁጥር ስንት ላይ ነው ሰዎች በሳምበዲ አጽም የዘላለም ሕይወትን የሚያገኙት? ብራዘር እየጠበቀ ነው ያለ።
ጊዜ አትፍጭ። ዳኒ እሰጥሃለሁ፣ ከአንድም ሁለትም እሰጥሃለሁ። ለምንድን ነው የምትቸኩለው? አትቸኩል። አንድ ይበቃኛል። ወዳጅ ከብሉይ ኪዳን ለምን እምቢ አልክ? ጊዜ አትፍጭ። ከብሉይ ኪዳን ለምን እምቢ አልክ? ብሉይ ኪዳን አትቀበል። ጥያቄው አዲስ ኪዳን ስለሆነ ነው። ጥያቄው ከአዲስ ኪዳን ለምን ትፈራለህ? የምንድን ነው አዲስ ኪዳን ማለት? አልገባኝም። ብሉይ ኪዳን የሌላ ነው ብራዘር። የለኝም በለኝ። ከአዲስ ብሉይ ኪዳን የእስላም ነው እንዴ ወንድሜ? ብሉይ ኪዳን የእስላም ነው ወይ? አዲስ ኪዳን የተባልከውና ከአዲስ ኪዳን ከሌለ ወደዛ ደግሞ ነው ይላል። ዕብራውያንን ጨረስከው? የለም ዕብራውያን ብሉይ ኪዳን አለ። ዕብራውያን ሁላችሁም 215 ሰዎች አንብቡት እስከ መጨረሻው ድረስ ማለት ነው። እስከ መጨረሻው ድረስ አንብቡት እና ቅዱሳን እንዴት የዘላለምን ሕይወት እንደሚሰጡ እንደሚያሰጡ። አረጋጋ። ዋሽታ አትሄድም እዚህ ቤት ብራዘር። የተጠየቀው ጥያቄ ከአዲስ ኪዳን ነው። አዲስ ኪዳን ማስረጃ ጠይቅ ጨርስና ከዛ ደግሞ ወደ አንተ ሐሳብ ደግሞ እንሄዳለን። አዲስ ኪዳን ላይ አለ ብለህ ዋሽተሃል። ማስረጃ አንተ ዕብራውያንን አውጥቻለሁ። ቁጥር ስንት ላንብብል? ከላይ እስከ ታች አንብቡት ምናምን ብሎ ለፍልፎ መሄድ አይቻልም እዚህ ቤት ዳኒ፣ ካላስወረድከኝ በስተቀር ማለት ነው። እና ወዳጅ አሁን ገባ። ምን ለምን እናስወርዳለን ብራዘር? ግን ለምነን ጊዜ እየፈጀህማ አትችልማ ብራዘር። ጊዜ ለመግደል መጽሐፍ ቅዱስን እኮ በመላት እንደማትቀበል እየነገርኩህ እኮ ነው። ብሉይ ኪዳንን ለምንድን ነው የምትቀበለው? ከአዲስ ኪዳን ጥቀስ። ብሉይ ኪዳንን አልቀበልም እያልክ ነው። ዕብራውያን ምዕራፍ 1 አውጥቻለሁ። ቁጥር ስንት ላይ ልሂድ? ጥያቄ እሱ ስለሆነ ወዳጅ ከብሉይ ኪዳን ከአዲስ ኪዳን አውጣልኝ ያልከኝ ብሉይ ኪዳንን ስለማትቀበል ነው ወይ ነው? ቀላል ጥያቄ እኮ ነው። አይደለም ጥያቄ አዲስ ኪዳን ላይ ስለሆነ። ኦኬ እኔ ደግሞ በመላት ነው የምቀበለው ብሉይ ኪዳንንም አዲስ ኪዳንን። ጥያቄ አዲስ ኪዳን ነው። አሁን ጥያቄ አዲስ ኪዳን ነው። ቀጥል። አዲስ ኪዳን ላይ አለ። እሺ ብሉይ ኪዳንን አትቀበልም? ብሉይ ኪዳንን አትቀበልም አላልኩም። እኔ አሁን ጥያቄ አዲስ ኪዳን ነው የጠየቅኩና ዕብራውያንን አንድ አውጥተሃል። ዕብራውያን አንድ አውጥቻለሁ በአንደበቴ ከዛ ደግሞ ወደ ሌላ ትሄዳለህ። አሁን ለምን መስረጃ ያለው ሰው ለምን እንደዚህ ግራ እንደሚጋባ አላውቅም። ልሰጥህ እኮ ነው። ለምን አትረጋጋም? ጠቀሽልሃለሁ እኮ ዳኒ። ያልገባህ ነገር እሱን ጨርሰው ዕብራውያንን ጨርሰውና ደግሞ የብሉይ ኪዳን ደግሞ ታሳየናለህ። አሁን ማስረጃ ያለው ሰው አይከራከርም፣ አይፈራም። ገልጦታል። ለምን እፈራለሁ እንዴ? ከፈራሁ ከገስት ላይ እኮ ዕብራውያን ቀጥል። ቁጥር ስንት? ኧረ አዳምጠኝ በጌታ በእግዚአብሔር። እስማ አይፈልችም ዳኒ ግን። ኧረ በጌታ ፍቅር በጌታ በፈጠረ አምላክ ይላል። ቁጥር ስንት ብራ? ብሉይ ኪዳንን ትቀበላለህ ወይስ አትቀበልም? ቀላል ጥያቄ እኮ ነው። ከዛ ወደ ማስረጃው ይላል። አዎ እቀበላለሁ። የኔ ጥያቄ አዲስ ኪዳን ነው። አሁን ማስረጃ ግባ። ወደ ማስረጃ በቃ ከተቀበልክ ይኸው አንድ ደቂቃ ስጠኝ። ወራጅ አንድ ደቂቃ አልሰጥም። 10 ሰከንድ አልሰጥም። ጥያቄ ዋሽተሃል። በእግዚአብሔር ቃል ላይ ዕብራውያን ምዕራፍ 1 አለ ብለህ ዋሽተሃል። ዕብራውያን ምዕራፍ 1 ላይ ቁጥር ስንት ላይ ነው ሰዎች በሳምበዲ አጽም የዘላለም ሕይወት እንደሚያገኙ የተናገረበት ቦታ? አፍጥን። ላሳይ ችግር የለውም። ምንም ዋሸት የሚባል ነገር የለም ወንድም አለም። ተረጋጋ። ቁጥር ስንት? ውሸት ምናምን የሚባል ነገር እኛ ጋር የለም። ቆይ ራሴ ላውጣው። አንተ ስለማታነበው ራሴ አውጥቼ ላንብበው። ደስ ይለኛል። ከዛ ጥቅሱን እናገራለሁ ካወጣሁት በኋላ ማለት ነው። ችግር የለም። ደስ ይለኛል። አፍጥን። ጌታ ይባርክ። እሺ ዳኒ በኔ ቦታ ሰው ይግባ። እሺ በትልቁ አድርገኝ። አይ ችግር የለም። በትልቁ መሆን አይጠበቅብህም። ቀጥል። በቃ ቪዲዮ መክፈት አይጠበቅብኝም ማለት ነው። ዕብራውያን ምዕራፍ እሱን እንቀጥላለን። 4 ጥቅስ ነው። 2 ከብሉይ ኪዳን 2 ከአዲስ ኪዳን ነው የምሰጠው። ሰከንድ አልሰጠህም አልኩህ በእግዚአብሔር ቃል ላይ ስለቀጠፍክ። ዕብራውያን ምዕራፍ 1 ቁጥር በጉጉት እየጠበቅን ያለ ነው። ዕብራውያን ምዕራፍ 1 ቁጥር ስንት? ያው መጽሐፈ ነገሥት ምዕራፍ 3 ከቁጥር 14 ጀምሮ እስከ መጀመሪያ አዲስ ኪዳንና ብሉይ ኪዳንን ለይ። አሁን ዕብራውያን ምዕራፍ 1 ብለህ ዋሽተሃል። ዕብራውያን ምዕራፍ 1 ቁጥር ስንት? ምንም አልዋሸሁም። ዕብራውያን 1:14 ላይ ይናገራል። ሁሉ መዳንን የወርሱ ዘንድ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? አሁን መጀመሪያ ከብሉይ ኪዳን ልጀምርና ሆልድ ኦን ምንድን ነው የተጠየቀው ጥያቄ? ዳኒ ግን ጤነኛ ነገር መልአክና አጽም ምን ያገናኘዋል?
እኮ ልሰጥህ ነው። አዳምጥ እስኪ አንድ ደቂቃ ልሰጥህ። ምን ያገናኛል? እሺ 10 ሰከንድ ስጠኝ። 10 ሰከንድ ላንብበው። 10 ሰከንድ ላንብበው። ምን ነው ታነበው? መጽሐፍ ቅዱሱን ነው አንተ የምትቀበለው። መጽሐፍ ቅዱሱን የ66ቱን ዕብራውያን የማይገናኝ ነገር ኤልሳም በሚሞትበት አዳምጥ እስኪ በጌታ አንድ ደቂቃ ብቻ። የአዲስ ኪዳንን ሐሳብ ለይና መጀመሪያ አውራ እሱ ጋር ጨርስ። ተረጋጋ እኮ እያነበብኩ ነው። አዳምጠኝ እስኪ። ኧረ በጌታ ስም 30 ሰከንድ ለምን አትሰጠኝም? ኦርቶዶክሳውያን አዲስ ኪዳንና ብሉይ ኪዳን እንዴት መለየት ያቀታቸዋል? ምንም አዲስ ኪዳን ብሉይ ኪዳን ብሎ ነገር የለም። እኛ መጽሐፉን ሙሉ የምንቀበለው። ጥያቄው እሱ አይደለም። ጥያቄው የብሉይ ኪዳን ሚውት ላድርግልና አንተ ታመጣዋለህ ማስረጃውን። ሚውት ላድርግና ጠይቀኛል። አንድ ደቂቃ ብታስወራኝ ማስረጃ እኔ ማምጣት የለብኝም። በአምላኬ ቃል ላይ ግን ምን ብለው ዋሽተሃል? እሺ ያው ልስጥህ። ምዕራፍ 1 ቆይ አትደረብ ብራዘር። ዕብራውያን ምዕራፍ 1 ላይ ሰዎች በሳምበዲ አጽ ይድናሉ ብለህ ዋሽተሃል። በእግዚአብሔር ቃል እየጠበቀን ያለ ነው በጉጉት ማለት ነው። አልዋሻውም። ቁጥር ስንት ላይ ላንብብልህ? አልዋሻውም። እሺ ቆይ ይኸውልህ ከብሉይ ኪዳን 2 ከአዲስ ኪዳን 2 እሰጥሃለሁ። ምንም ችግር የለውም። ቀላል እኮ ነው። አንተ እኮ አንድ ደቂቃ ብቻ ነው መታገስ የሚጠበቅብህ። አንድ ደቂቃ ብቻ ስጠኝ። እንዲህ ይላል መጽሐፈ ነገሥት 13 እንዲህ ይላል ከ20 ጀምሮ። ኤልሳዕ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። እሺ አሁን ደግሞ ዕብራውያን ጋር ልሂድ። ዕብራውያን 1 ከ13 ጀምሬ ላንብበው። እንዲህ ይላል እንደ መጎናጸፊያም ትቅልላቸዋለህ፣ ይለውጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ትቆማለህ። ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያግዙ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። እዚህ ጋር የሚናገረው ምንድን ነው? ቅዱሳን ሰዎች ወይ ደግሞ ቅዱሳን አባቶች፣ ቅዱሳን መላእክት የዘላለምን ሕይወት እንዲወርሱ የሚላኩ የሚያገለግሉ የሚማልዱ ቅዱሳን አይደሉምን? መናፍስት አይደሉምን ብሎ ይናገራል። ይህስ ትቀበለዋለህ ዳኒ? አጋልጥ ከፈቀድክልኝ እኔ እናንተ እናውራ። ቀጥል፣ ችግር የለውም። ግን ያው ቤተ እምነት ግን ትነግረኛለህ። ኦርቶዶክስ ከሆንክ አላወራም። አልሰማም ወዳጅ። ከአይሁድ ቤተ እምነት ነው የመጣሁት። አልሰማም ወይ? ትሰማለህ ዳኒ? ይሰማል። በጣም ይወት አርጓ። እኔ ያለው ለምን ነው ሌላዎች አሉ ማይክ ምከፍት? እሺ ቴንክ ዩ። እሺ ዕብራውያንን እየጠበቅኩ ነበርና ዕብራውያን ምዕራፍ 1 ቁጥር ስንት ላይ ነው የቅዱሳን አጽም የዘላለም ሕይወት እንደሚሰጥ የተናገረው? ተቋረጥኩ። ለምንድን ነው ሚዩት የምታደርጉኝ ወገኖች? አይ ማንም ያደረገ የለም ብራዘር። ቁጥር ስንት ላይ ነው? ዕብራውያን ምዕራፍ 1 ቁጥር ስንት ነው? 14 አንብበው። እሺ 14 ላንብበው። እሺ በደንብ ስሙ። እሺ እንደዚህ ይላል፣ ታዲያ መላእክት ሁሉ የሚድኑትን ሰዎች ለማገልገል የሚላኩ የእግዚአብሔር አገልጋዮች የሆኑ መናፍስት አይደሉምን ይላል። እነማን ናቸው እነዛ? አጽም የለም። ስለ አጽም ነው እያወራን ያለነው፣ ስለ መልአክ አይደለም። ኦኬ መልአክም የዘላለምን ሕይወት እንዲያገኙ ይረዳሉ ማለት ነው።
ጥያቄውን ጨርስ፣ አትዝለል። ጥያቄ ስለ አጽም ነው። በባለፈው እኮ አልቀበልም ብለህ ነበር ጥቅሱን። አንድ ተረጋጋ። አሁን ስሜታዊ አትሁን። አጽም ላይ ነን ያለነው። አረ ስሜታዊ አይደለሁም ወንድሜ። ስሜታዊ መሆን ማለት የተጠየቀውን ጥያቄ ዘሎ ሌላ ሀሳብ ላይ መግባት ማለት ነው። አጽሜታል ዋሽታል። በእግዚአብሔር አልዋሸሁም። አምስቱ አዕማደ ምስጢራት ላይ ጥያቄ የለኝም አልክ እኮ። አሁን ስለ ገድላት ነው እያወራን ያለነው። የታለ ብራዘር? የታለ አጽሙ? ዕብራውያን ምዕራፍ ስለ ተአምር ነው እያወራን ያለነው። 14 ላይ አጽም የታለ? አምስቱ አዕማደ ምስጢራት ላይና ሰባቱ ምስጢራተ ቤተ ክርስቲያን ላይ ጥያቄ የለኝም ብላል። ስለ ገድላት እያወራን ስለሆነ ይኸው እየነገርኩህ ነው። ስለ ገድላት ግራ አትጋባ። ስለ ገድል አይደለም እያወራን ያለነው። በአጽም እንደዛ ከሆነ በድጋሚ ጠይቀኝ። አትደረም። የተጠየቀው ጥያቄ ላይ መልስ የለኝም ስትል ነው ድጋሚ ሌላ ጥያቄ የምጠይቀው። ራሱን ጥያቄ ላይ ነው ያለው። ዕብራውያን ምዕራፍ 1 ቁጥር 14 ላይ በአጽም የዘላለም ሕይወት ይገኛል ብለህ ዋሽተሃል። በእግዚአብሔር ቃል ላይ ወይ ይቅርታ ጠይቅ ወይ ታች ሆነህ ታብታብ ሼር አድርግ። የቤተ ክርስቲያን ዶግማ ላይ ጥያቄ ካለ ጠይቀኛል እኮ እሱ የነገረ ድነት አይደለም ነው። አምናለሁ ብለህ ቀጥለሃል። ጥቅስ ጠቅሰሃል። ሲያቅትህ ሌላ ርዕስ ላይ ለመግባት አትሞክር። ርዕሱን አልቀር። ኧረ ዳኒ እንደው በእናትህ ቪዲዮዎችን አውጥቼ ላሳያቸው እንዴ? ቪዲዮዎችን ያንተን ቪዲዮዎች አውጥቼ ላሳያቸው? በጣም የሚያስጠላ እኮ ነው። ስለ ክርስቶስ የተናገርከው እኮ እጅ የሚል እኮ ነው። ርዕስ አሁንም አልቀይርም እኮ። ስለዚህ ይኸውልህ ርዕሱ ምንድን ነው የሚለው ላስታውስህ። የኦርቶዶክስ ትምህርት ወጥ ነው ወይስ አይደለም ነው አይደል? አዎ አለ። በአዲስ ኪዳን ላይ በአጽም የዘላለም ሕይወት ይገኛል ብለሃል አላልክም? ስለ ገድላት አይደል እያወራ ያለው? ስለ ገድላት ይኸውልህ፣ ስለ ቤተ ክርስቲያኗ ትምህርት ሳይሆን ተፈለከውን በለው። በአጽም የዘላለም ሕይወት ይገኛል ብለሃል አላልክም? ስለ ቤተ ክርስቲያኗ ደህንነት ሳይሆን ስማኝ፣ ስለ ቤተ ክርስቲያኗ ብለሃል ወይስ አላልክም ነው ጥያቄው። ስለ ቤተ ክርስቲያኗ ትምህርት አይደለም እያወራ ያለው፣ ስለ ገድላት ነው እያወራ ያለው። ብለሃል ወይስ አላልክም? ኧረ በኪዳነ ምሕረት ምን አይነት ሰው ነህ ግን ዳኒ? ግን መልስ ጠፋ። የዘላለም ሕይወት አዎ በአጽም ይገኛል ብዬ አምናለሁ ብለሃል አላልክም? ይገኛል። አዎ ይገኛል እያልሁ ነው። አዎ ይገኛል። ልድገመው አሁንም። አዎ ይገኛል እያልሁ ነው። እግዚአብሔር ለሱ ደግሞ ዕብራውያን ምዕራፍ 1 ቁጥር 14ን እንደማስረጃ ጠቅሰሃል። ዕብራውያን ምዕራፍ 1 ቁጥር 14 ላይ በአጽም የዘላለም ሕይወት ይገኛል የሚል ትምህርት አለው ወይ ነው ጥያቄ። ቅዱሳን ሐዋርያት ወይም ደግሞ ቅዱሳን ሰዎች ወይ ቅዱሳን መላእክት የዘላለምን ሕይወት እንድንወርስ ያግዙናል የሚለው ስለ አጽም ነው እያወራን ያለው ብራዘር። አጽም የዘላለም ሕይወት እንድትሰጡ ያግዛችኋል ይላል። ማን ያለው? አንተ። መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። መጽሐፍ ቅዱስ ካለ በአጽም በኩል የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንተ ዕብራውያን 1 ላይ ነገርኩህ እኮ። ጥቅስ እሰጥሃለሁ አንተ መጽሐፍ ቅዱስን ስለማትቀበል ነው አልኩህ እኮ። ቅድም እያልሁ ነው። አሁን ኦልሬዲ ሰጥተኸኛል። ዕብራውያን ምዕራፍ 1 ብለህ ዋሽተሃል በአምላኬ ቃል ላይ። ዕብራውያን ምዕራፍ 1 ላይ የምን አጽም ነው ያለው? አንተ አትቀበለውም እኮ መጽሐፉን አትቀበለውም አልኩህ እኮ። ኢየሱስ ከማርያም ሥጋ አልነሳም ብለህ እያወራህ ጥያቄው አሁንም ርዕስ አልቀየረም ብራዘር። አንተ ለተናገርከው ነው። አሁን ስለኔ አይደለም የምናወራው። አንተ በእግዚአብሔር ቃል ላይ ስለዋሸ ውሸት ነው እየተነጋገርን ያለ ነው። በእግዚአብሔር ኢየሱስ ከማርያም ሥጋ አልነሳም ብሎ ከመዋሸት ውጭ ሌላ ምን የሚያስጠላ ነገር አለ? ቪዲዮውን ላሳይህ እንዴ? ርዕስ አልቀየረም። አሁንም እዚሁ ርዕስ ላይ ነኝ። ቪዲዮውን ላሳይህ ወይ? ኢየሱስ ክርስቶስ ከድንግል ማርያም ሥጋ አልነሳም ከማለት ውጭ አሳፋሪ ትምህርት አለ እንዴ? ርዕስ አልቀየርም። ዕብራውያን ምዕራፍ 1 ላይ ተሳስቼ ነው ወይ ደግሞ ማስረጃ የለኝም በል። ከሁለት አንዱ ስማኝ። ይኸውልህ እንደውም አንተ ነህ መሸማቀቅ ያለብህ። ክርስቶስ ከማርያም ሥጋ አልነሳም ብለህ እያስተማር አንተ ስለ ገድላት ታወራለህ እንዴ? አታፍርም? የሚጠይቀን ዳይሬክትሊ መልስለት እንጂ ቦላር ሚውታክ እኔ ካለው ሌላ ሰው ቤት እንዲመራ አልፈቅድም። እሺ ወዳጅ፣ እኔ ነኝ እዚህ ያለው እኔ ነኝ ቤት መምራት የምችለውና ሌሎቻችሁ ማይክ ከከፈታችሁ ረብሻ ነው የሚሆነው። አስረዱኝ።
እሺ እንዴ እንደታዩት ያከለ ኦኬ ዕብራውያን ምዕራፍ 1 ላይ በአጽም የዘላለም ሕይወት ይገኛል የሚል ትምህርት አለ? የለም። ኦርቶዶክሳውያንና መጽሐፍ ቅዱስ አይተዋወቁም ምንለው በማስረጃ ዕብራውያን ምዕራፍ 1 ቁጥር 14 ላይ አለ። ቁጥር 14 ላይ ስለ መላእክት ነው የሚያወራው። መልአክና አጽም ምን ያገናኛል? ምንም ያገናኘው ነገር የለም። ምን ያገናኘው? ምንም ያገናኘው ነገር የለም። ግን የብሉይ ኪዳን ላይ ልቆይ ዕብራውያን ምዕራፍ 1 ላይ ግን አለ ብሎ ሲዋሽ ነበር። ወገኖች በማንም አጽም የዘላለም ሕይወትን ማግኘት አትችሉም። የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ከዛ ውጪ ሌላ አጽም የለም፣ ተቅማጥ የለም፣ ምንም የለም። ምንም እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ሌላ የለም። ብራዘርስ የለም። አምናለሁ ብለው ገብቶ እሺ ለምታምንበት ማስረጃ ስጠን። ወፍ አንተ የሰራው ቪዲዮ አንተ ያወራው ንግግር ያለ ስለኔ ንግግር አለም አሁን ለማውራት የገባው ስለ ራስህ ነው። ምን ያገናኘዋል የኔ ንግግርና የተክለ ሃይማኖት አጽም? አይዞ ብራዘር አይዞ። እሺ ሌላ ሰው ካለ እንቀበል። እሺ ቫለር ሰላም፣ ከየት ቤተ እምነት ነህ ወዳጄ? ዳኔ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። እኔ እንኳን ብሉይ ኪዳን አማኝ ነኝ። ብሉይ ኪዳን ብቻ ነው የምቀበለውና ጥያቄ የሆነብኝ ነገር አለ መጠየቅ እችላለሁ? እሺ ርዕስ አለንና ምናልባት ሌሎች ቤተ እምነቶችንም የሚያካትት የኦርቶዶክስ የሆነ ትምህርት ስላለ ብዬ ነው። በዛ ላይ መጠየቅ እችላለሁ? የኦርቶዶክስ ትምህርት እና ያው የእናንተም ትምህርት ኖርማሊ የተገናኘ ነው ብዬ ስለማስብ ምናልባት ስለ ክርስቶስ ነው የምጠይቀው፣ ስለ ኢየሱስ ነው የምጠይቀው እና የጋራ የሚያደርጋችሁ ነገር ስላለ በዛ ጉዳይ ላይ ያልገባኝ ነገር ስላለ መጠየቅ ስለፈለኩኝ። ችግር የለም። ያልገባህን ነገር ታዲያ ፐርሰናል ጠይቀኛ። አሁን ያንተን አጀንዳ አድርጌ መቀመጥ አይኖርብኝም። ርዕስ ይዤ ነው የገባሁት እና እውነት ለማወቅ ከፈለግ በደስታ በውስጥ መስመር ልታወራኝ ይችላል። ኦኬ፣ በውስጥ መስመር ነው ማውራት የምጠብቅ። ኦኬ፣ ርዕስ አለኛ። ርዕስ ስላለኝ ያንተን አጀንዳ ያንተ የነፍስ ጥያቄ ከሆነ ችግር የለም። ወይ ደግሞ ሌላ ቀን ርዕሳችሁን ሌላውን ርዕስ አድርገን ስንገባ የዛን ቀን መጠየቅ ትችላለህ። አሁን ግን ርዕስ አለን ነው አጀንዳ አለ። ያንተን አጀንዳ ግን አልወጣም። ፐርሰናል ጥያቄ ከሆነ ግን ፈቃደኛ ነኝ እኮ አልኩ። ኤኒ ጥያቄ ካለ ዊካን ዲል ማውራት እንችላለን። የግድ በአደባባይ መሆን የለበትማ። ያንተ ጥያቄ ከሆነ ለማወቅ ከፈለግ በደስታ። ኦኬ፣ አይ ለማወቅ ነው። መልካም፣ እሺ፣ ችግር የለውም። እሺ፣ ርዕስ ሌላ ስለሆነ እሺ፣ ችግር የለውም። ጠይቀኝ በደስታ አልኩ። መስመር ጠይቀኝ፣ ልናወራ እንችላለን። እሺ፣ ዲያቆን ሰላም። ሰላም ዲያቆን። እሺ ሌላ ኦርቶዶክስ ያለ እሺ ዲያቆን አሎ ዳኒ፣ እንዴት አመሸህ? እሺ ሰላም ደህና ነህ? እግዚአብሔር ይመስገን። አንድ ጥያቄ አለኝ። ማለት ጥያቄ ሳይሆን ሳነብ ስላልገባኝ ትንሽ የአንተን ሀሳብ መስማት ፈልጌ ነው። እሺ ርዕስ ስላለ ከየት ቤተ እምነት? ኦልራይት ከየት ቤተ እምነት ነው? እኔ ሙስሊም ነኝ። ለሙስሊሞች ቀን ስንከፍት ይመጣል። ፕሊዝ የግድ ማወቅ ስላለብኝ ነው። አንድ ጥቅስ ላይ መጽሐፍ ስለማነብ እኔ በጣም በስርዓት ለማለት የመጣሁት በስርዓት ለመጠየቅ ለማወቅ ነው። ሀቢቢ እኔም በስርዓት ነው እያወራሁ ያለው። አውቃለሁ። ምናልባት ሀሳቡን ንገርና ከተረዳ ሰላም ነው ወገኖች። አይሰማ ወራጅ ድምጽ ርቋል።
ድምጽ ታፍኗል። ኤርፎን እየተጠቀምክ ከሆነ ምናልባት ኤርፎኑን ብትነቅለው። ኤርፎን የለም። እሺ አሁን ጥሩ። እሺ ከየት ቤተ እምነት መጣ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እሺ የሆነ የሚንኮሻኮሽ ነገር አለ ከቻልክ የሆነ የሚንኮሻኮሽ ነገር አለ ከቻልክ አስተካክለው ማለት እሺ ቲቪ ነው ቀንሷል። አሁን የገባሁት ርዕሱን ብቻ ነው ያየሁት። ጥያቄውን ግልጽ ታደርግልኛል? እሺ ኦርቶዶክስ ውስጥ ያለው ትምህርት ወጥ ነው ብለህ ታምናለህ? የትኛው ትምህርት? ብዙ ትምህርት እኮ ነው ያላት ኦርቶዶክስ። ትምህርት አላት የምትለው ትምህርት እኮ የትኛው ትምህርት? የትኛው የትምህርት አይነት? በጣም ብዙ አይነት የትምህርት አይነት ነው ያላት። አላት የምትለው ትምህርት አላት የምትለው ትምህርት ለምሳሌ የትኛው? አንተ እኮ ነው ጠያቂ። ችግር የለም። ለምሳሌ ነገረ ድነት ነው። ለድነት ታስተምራለች። ነገረ ድነት ታስተምራለች። ድምጽ ስልክህን ወይ ተኝተህ ከሆነ ብዙ ብለህ አውራ ነስ ወዳጅ። እኔ ቁጭ ብያለሁ። ምን ኔትወርክ ይሆናል። ግን የትኛውን ትምህርት ነው መጠየቅ የፈለከው? ነገረ ድነቱ አልኩ እኮ የሰማኸኝ አይደል ብራዘር? እሺ ነገረ ድነት ላይ ምን የተቆራረጠ ነገር አግኝተህ ነው አንተ? እርስ በራሱ የሚጋጭ ትምህርት የጠየቅ እርስ በራሱ ለምሳሌ እስቲ ነገረ ድነት ላይ አላት ወይስ የላትም በላ። እሱን አጥርተህ ከዛ እንሂድ። ለምሳሌ ያሳየኛ። ሰምተህ ልትገለበጥ ነው እንዴ ብራዘር? ሰምተህ ልትገለበጥ ነው ወይ? አቋምህ ነው መጀመሪያ። ነገረ ድነት ላይ ቤተክርስቲያን የሆነ ትምህርት አላት ወይ? የነገረ ድነት ትምህርት ከምንድን ነው የሚጀምረው? መጀመሪያው ምንድን ነው ታውቀዋለህ? ወራጅ ነገረ ድነት መጀመሪያ ትምህርቱ ሲሰጥ ሰው የሚድንበት ትምህርቷ አጠቃላይ እኮ ነገረ ድነት የተማረ ሰው አሁን ትምህርቱ ከምን እንደሚጀምር ያውቀዋል። ከምንድን ነው የሚጀምረው ነገረ ድነት? ከዛ መጨረሻም አለው። የቱ ጋር የተቆራረጠብህ ለማወቅ እሱን መጀመሪያ እመና። ወጥ ነው ብለህ እመንና ከዛ እንግባ ወደ ጉዳዩ። ብራዘር ምን ሆነ ነው እንዴ? ወጥ ነውማ ለማለት ምን ትጠራጠራለህ እንዴ? እስካሁን አላወራህም። ካላወራህ እኔ የልብህን አላውቅም። ፈጣሪ አይደለሁም። እሺ ነገረ ድነት ትምህርቱ ከምንድን ነው የሚጀምረው? እሱ ስንገባ ነው። አቋምህን ሳቅ ነው የምንቀጥለው እኮ ወዳጅ። እሺ እንቀጥልሽ። እየጠበቅኩ ነው። ብሮ የጨነቀ እንዴ? ብራዘር እየጠበቅኩ ነው። ኧረ እንደ ሴት አሽሙር አታውራ። ምንድን ነው በስነ ስርዓት የምጠይቀን መልስ። የምጠይቀኝም ካለ ጠይቀኝ። ጨነቀ ጠበቅ ያለሁት ወዳጅ። ምን ሆነ ነው? እየጠበቅኩ። ምኑን ነው የምጠብቀኝ? ምንድን ነው የምጠብቀኝ? መልስ ነው። መለስኩልህ እኮ አልሰማም። ወደ ቀኝ ዙር። የግራው አይሰራማ። በቀኙ አልመለስክልኝም ብራዘር። እንዴ እንኳን ነገረ ድነት ትልቁ ጉዳይ ላይ አይደለም። ሌላው ሁሉም ነገር ላይ ኦርቶዶክስ ሌላ ጥያቄ ሌላ ነገር ላይ አትዙር። ነገረ ድነቷ ወጥ ነው ወይስ ወጥ አይደለም? ወጥ እሺ አታርቀው ፕሊስ። ማይክን አታርቀው። ድምጽ እየታፈነ ነው ያለው። ማፌ ላይ ነው ያለው። የተቆራረጠብህን ፓርት ስትነግረኝ ግን የነገረ ድነት ትምህርት ከየት እንደሚጀምር መጀመሪያ ነግራኝ ነው የምትጠይቀኝ። ከምንድን ነው የሚጀምረው? በምን ይጨንቃል? ወጥ ነው ወይስ ወጥ አይደለም? እሱን አልሰማውም። አሁን ኔትወርክ ድምጽ እየታፈነ ነው ያለው። መከራችን አታብላ። እግዚአብሔር ይመስገን ወጥ ነው። አሁን ከዚህ ሁሉ አንዱን ሰምተዋል መቼም።
ሰው ሳይጠመቅ ይድናል ወይስ አይደለም? ሮቤል አትሰማም? ብራዘር ይሰማኛል። እኔ ይሰማኛል። እኛ አንተን እየሰማን አይደለማ ብራዘር። አትሰማም ማለት አንተ ትሰማናለህ ማለት አይደለም። አንተ የምታወራውን እየሰማን አይደለም ማለት ነው። አማርኛ ነው ብራዘር። አይሰሙ ዘንድ ጆሮአቸውን ይደፍናል ይላል። ድንገት እሱን ራሱ ይናገሩ ዘንድ ምላሳቸው 40 ክንድ ይረዝማል። ይናገሩ ዘንድ ምላሳቸው 40 ክንድ ይረዝማል፣ አይሰሙ ዘንድ ጆሮአቸውን ግን ይደፍናል ይላል። ምን ላይ ነው? እቺን ሰማሻታ? ምን ላይ ነው? እየጠበቀ ነው ባይዘው መልስን እየጠበቅኩ ነው ያለው። እቺን ሰማሻታ? እኔ ግን ሰምቻለሁ ጥያቄውን ባይዘው አይድንም ነው ሊሆን የሚችለው። ያንተን መልስ ግን አልሰማም። መልስን አልሰማም። የትኛው ጥምቀት? ከውሃና ከመንፈስ እንላለን እኛ። ለምሳሌ ጥያቄ ነው አሁን ጥያቄ፣ መልስ አልመለስክለትም እኮ። የትኛውን ጥምቀት ብሪፍ እያደረግክ ነው ስጠይቅ እኮ ግልጽ አድርገን የትኛውን ጥምቀት? ለምሳሌ ከደዌ ለመፍታት የምጠመቀው ጥምቀት ነገ ከፈለኩ የራስ ምታት የሚያዘኝ ምንም ያዘኝ የነፍስ ድህነት ነው የስጋ ድህነት ነው? የትኛውን ድህነት? የውሃ ጥምቀት እኮ። የውሃ ጥምቀትማ ነው የምንጠመቀው፣ በደም አንጠመቅም እኮ። በውሃ ያልተጠመቀ ሰው ልጅነትም የምናገኘው በውሃ ነው። ያልተጠመቀ ሰው ይድናል ወይስ? ስትጠይቅ ርዕስ ነገሩ ገብቶ በታች ድረስ አንብበህ ምናምን ይሁን ብራዘር። ስንት አይነት ጥምቀት አለ እስኪ ንገረኝ ሮቤልዬ። እዚህ ቁጭ ያልኩት ላስተምርህ አይደለም። ድህነት እሺ፣ ድህነት ምን አይነት ድህነት አለ ሮቤል? ኧረ አንተ ማለት አታስተምረኝም በምን አቅ? አዎ እኮ ለዛ ነው እየጠየቅኩ ያለሁት። ለዛ ነው እውቀት ካለ መልስ ማለት እኔ አሁን ከአንተ ጋር ከትንሽ በስተቀር ምንም ያየው እኮ ሰው ሳይጠመቅ ይድናል ወይ አልከኝ። መልስ የለም። እግዚአብሔር ይመስገን እሱን እኔ ነኝ የማውቀው። ግን ሰው ሳይጠመቅ ይድናል ወይ አልከኝ። የትኛውን ድህነት? ስለ ነገረ ድህነት ራሱ እኮ ጠንቅቅ አላወቅም ወዳጅ። እያወራ ያለው ስለየትኛው ድህነት አትበለኝ። የስጋ ፈውስ ነገረ ድህነት አይደለም ብራዘር። ድህነት ራሱ በስንት ይከፈላል? ድህነት ይከፈላል? እስኪ ንገረኝ የትኛውን ድህነት? ሰው አታደናግር እዚህ ቁጭ ብለህ እንደሚያውቅ ሰው። አንድ ነገረ ድህነት ነው ያለው ብራዘር። ነገረ ድህነትን ራሱ አታውቀውም። ነገረ ድህነት ላይ ብዙ ዝርዝር ትምህርቶች አሉ። ጥሩ ይኖራል፣ ግን አንድ ነገር ነገ ጨጓራም ቢያምህ እኮ ሄደህ በጸበል ልትድን ትችላለህ። እሱም አንድ ድህነት ነው። እሱ ነገረ ድህነት አይባልም ብራዘር እኮ። የትኛውን ድህነት ነው አንተ አሁን የጠየቀኝ? እንደሚያቅሰው አክት እያደረግህ አታምጣት። እያወራን ያለው ነገረ ማለት ምንድን ነው? ቃሉ እኮ ግዕዝ ነው። ነገረ ማለት ምን ነው? አትደረብ። ቃሉ ግዕዝ ነው እኮ ዳኒ ቦይ። አትደረብ ብራዘር። ድህነት ማለት ምን ማለት ነው? ግዕዝ ነው እኮ ቃሉ። አትደረብ ወዳጅ። ነገረ ድህነት ማለት አትደረብ ራሱ ቃሉ ምን ማለት ነው? አንዴ አትደረብ ብራዘር። ያ እያወራን ያለነው ስለ ነፍስ መዳን ነው። ሰዎች በኦርቶዶክስ ሳይጠመቁ በቃ ይሄንን አትለኝም እንዴ ታዲያ? በቃ ባጭር መልስ እኮ በቃ የነፍስ ድህነት ካልከኝ በቃ ከዛ መቀጠል እንችላለን። አትደረብ አንዴ ቤታቱ በቃ አሳጠርከው እኮ የነፍስ ድህነት ወራጅ። አሁንም እያወራን ያለው አትደረብ ብራዘር፣ አትደረብ። አንድ ሰው ሳይጠመቅ ወይ ደግሞ የኦርቶዶክስ ነገር የጥምቀት ትምህርት ወጥነት አለው ወይ? እያወራን ያለነው ስለ ጥምቀት ነው። ጥምቀት ላይ ያላት እምነት ወጥ ነው ወይ? ትምህርቷ ወጥ ነው ወይ? አዎ ወጥ ነው። ኦኬ። ስለዚህ ሰው ሳይጠመቅ
ሊድን አይችልም ብለህ ታምናለህ? የነፍስ ድህነት ግራ ይግባ ብራዘር። አሁን ስለ ስጋ ነፍስ ስለ ስጋ መዳን አለ የምናወራው። ለምን አትጋባለህ? እኔና አንተ አሁን እያወራን ያለነው ስለ ነፍስ መዳን ብቻ ነው ብራዘር። አይዞህ መጋባት የለብህም። እኮ ከሳራራሳ አሁን አታቶ ተቀብያለሁ። ያንተን አይዞህ ተቀብያለሁ። የኔንም ግን ተቀበል፣ ይጠቅማል፣ ትበረታበታል። አንድ ሰው ሳይጠመቅ አይድንም ብለህ ታምናለህ? አዎ አይድንም። ሰዎች ካልተጠመቁ አይድንም ማለት ነው በኦርቶዶክስ? አዎ አይድንም። እርግጠኛ ነህ? የነፍስ ድህነት ለማግኘት ግዴታ መጠመቅ አለባቸው። እርግጠኛ ነህ? እሺ አዎ አለም። እሺ ጋቤና እንዴ ነው እና ማስረጃ ይላምጣ። እሺ ወርዷል። የለም ወጣ እኮ ብራዘር። ኧረ አፈጣጠን ብራዘር። እሺ እንዴ መውጣትማ የለብህም ብራዘር። እሺ ሄሎ እሰማለሁ። ኧረ ብትሰማ ነው የሚሻለው፣ ብትሰማ ነው የሚሻለው። እሺ ከውሃና ከመንፈስ ካልተጠመቁ ሰዎች አይድኑም ብለን እናምናለን። ጥሩ ላሳየህ እኮ ላሳየህ ነው። ቤካይ ሰላም ነው? እንዴት ነው? እሺ ላንብብልህ። እንደዚህ ይላል፣ ያልተጠመቁ አሕዛብ በእስትንፋሱ ምክንያት እምነት አግኝተው ሳይጠመቁ በሚሞቱበት ጊዜ ድምፅ አለ አንተ ጋር ሚውት አድርገው። ሳይጠመቁ በሚሞቱበት ጊዜ እደግመዋለሁ፣ ሳይጠመቁ በሚሞቱበት ጊዜ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሆንላቸዋል ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ ዘርአ ብሩክ ስም ከእግዚአብሔር ምሕረትን በሚሞቱበት ጊዜ ሀሳቡን ይቀጥላል። ሰዎች ሳይጠመቁ በሚሞቱበት ጊዜ በዘርአ ብሩክ እስትንፋስ አማካኝነት በሱ ቃል ኪዳን እንደሚድኑ ይናገራል። እሺ እስትንፋስ ማለት ጨረስክ? ጨረስኩ። እሺ አጭር ብቻ መልስ ስጠኝ። እግዚአብሔር በሰዎች ላይ ይሰራል አይሰራም? ብቻ በለኝ። ስለ ጥምቀት ነው እያወራን ያለ ነው። ቀጥታ ወደ አንተ ጥያቄ ነው የምገባው። ብቻ መልስልኝ። ብራዘር ስለ ጥምቀት ነው እያወራን ያለ ነው። ይኸውልህ ይሄ ነው ችግሩ። አትመልስልኝ። ከስር ያሉ ሰዎች ይታዘባሉ። እኛ ያልነው የሰው ልጅ ገባኝ። ከምንና ከምን ብለን ነው ቅድም ያነሳ? ከውሃና ከመንፈስ። ይኸውልህ ጥያቄው እኮ ግልጽ ነው። ከውሃና ከመንፈስ ይላል። በመንፈስ እንዴት ነው የተጠመቁ? ሲያስረዳ እኮ ከውሃና ከመንፈስ ነው አይደል የሚለው ጥምቀቱ። ምን አስፈለገ? ከውሃ ተጠምቅ አሁን ጥያቄ ኦርቶዶክስ የምታምነው ነው። እኔ ደግሞ የምነግርህ ወዳጄ፣ አሁን እኮ ጥያቄ ነው እየጠየቅህ ያለው ብራዘር። እኛ ጥያቄ የሰው ልጅ ምን አልከን መሰለህ? ምኑን ነው? እሺ በቃ ባጭሩ ልመልስልህ። እሺ
የውሃውን ጥምቀኙ ነገር ግን በጌታ በኢየሱስ ክርስቶስ አምነው ሕይወታቸው ቢያልፍ የመንፈስ ጥምቀትን ግን ያገኛሉ። የመንፈስ ጥምቀት ደግሞ እኔ እናንተ አናየውም፣ ረቂቅ ነው። ይህንን የሚያምን ብቻ ይቀበለዋል። ስለዚህ ሰው የውሃ የመንፈስ ጥምቀት ችግር የለውም ማለት ነው በኦርቶዶክስ። የመንፈስ ጥምቀት ምንድን ነው? ለምን ችግር የለውም? ሳያምኑ እኮ ነው ያልከኝ። አንተ እኮ ያልከኝ ምንድን ነው ያልከኝ? ጥምቀቱን ተገኙ ነገር ግን አምነዋል። ጥምቀት ያልተጠመቀ ሰው አምነው ጥምቀቱን ግን ሳያኙ ሕይወታቸው ቢያልፍ አልከኝ። ከውሃ አይደለም ከውሃና ከመንፈስ ነው የምንለው እኛ። ከውሃ ብቻ የሚል ትምህርት የላትም። በቃ የኛም ትምህርት ውሃ የሚል ከውሃና ከመንፈስ ነው የምንለው። ይሄን ደግሞ ያሳየን ራሱ ቃሉ ላይ ያልከው ጌታ ኢየሱስ ክርስቶስ ሕይወቱ ካለፈ በኋላ የትኛውም ፍጡር የተባለ ፍጥረት የተባለ በግም አርደው ካለፈ በኋላ ብትበል በማየት ጌታ ግን ደምና ውሃ ፈሶታል። ምክንያቱም ሲያመሰጥረው አለሁ በሕይወት አለሁ እያለ ነው። ቢሞትም አለሁ ፈሳሽ ፈሷል። ነፍሱ ከስጋው ተለይታ ነገር ግን ፈሳሽ ፈሷል። የመንፈስ ጥምቀት ማለት ያ ነው። አለው እኔ አለው ወገኖች። እሺ ሮቤል ሰዎች ባይጠመቁም ችግር የለም እያልከን ነው ወይ ያለው? እኔ ያለው እሱን የሌለው። እሺ ሮቤል ሰዎች በውሃ ጥምቀት ባይወስዱም ችግር የለውም እያልከን ያለው? አላልኩም፣ በፍጹም እንደዛ አላልኩም። እሺ ያልተጠመቀ ሰው ይድናል ሮቤል? የውሃና የመንፈስ ጥምቀት ከውሃና ከምንድን ነው የሚለው? ከውሃና ከመንፈስ የመንፈስ ጥምቀት በምንድን ነው? ረቂቅ ነው። እኔና አንተ እኮ አናየው ወዳጅ። ስለ መንፈስ ጥምቀት አልተጠየቅ። አምኖ ሕይወቱ ካለፈ የመንፈስ ጥምቀት ኦኬ። ጥያቄውን ለየዋ የውሃ ጥምቀት ያልተጠመቀ ይድናል ወይ? በቃ አሁን ነው የለየሽው ብራዘር። እኔ ሳስረዳሽ እስካሁን እየጠየኩን ጥያቄ ሳይገባ ነው ለመመለስ መስሎኝ። አሁን ነው ጥያቄውን የለየሽው። አሁን እያወራን ያለነው ስለ ውሃ ጥምቀት ነው ወዳጄ። ሮቤል መልሱን የምትመለስ ከሆነ እዛ እናውራበት። እኛ ቆይ አንዴ ኪዳነ እኛ እያወራን ያለው ስለ ውሃ ጥምቀት አውሩበታ። ምንድን ነው የምትለው? ሰዓት ሲሰጥ ታወራለህ። አንዴ ሮቤል እውቀት ሳይኖርህ ለምንድን ነው ሌላ እንትን ኦፈንድ ያለው ወር የምታወራው? ወይ እኛ እናውራበት። ቆይ አንድ ኪዳነ ምሕረት ቆይ አንዴ የተለመደ ነው ችግር ልክ ነው። እሺ እኔ ደቂቅ ነኝ ያለው ሊቅ እየተናገር ደቂቅ ይላል። እውነት ነው። እሺ እኔ ቁጭ ብዬ እሰማለሁ። ራስህን ግን እውቀት አለኝ ብለህ አትግለጽ፣ አትታበይ። ማነህ? ኪዳነ ምሕረት ስምህን ራሱ ኪዳነ ምሕረት ብለህ እዚህ አትመጻደቅ። ሮቤል አንዴ ስሜት ያቱ ነው ጋይስ። አሁን እናንተ እያወራን ስለ ውሃ ጥምቀት ነው። ስለዚህ አንድ ኦርቶዶክሳዊ የውሃ ጥምቀት ካልወሰደ ይድናል ወይስ አይድንም? ባጭሩ የውሃ ጥምቀት ነው። ግራ እንዳትጋባ በኋላ ላይ ይሄንን ነው እንዲህ ያልከኝ እንዳትል። ነካው እሺ